ራስሽን ከጥገኝነት አውጥተሽ ያን ሁሉ አመት ራስሽን አስተዳድረሻል። ዳሰፍ በቃ ሴቭ ነው። ይበቃል፣ ይበቃል። በተለይ ጤነኛ ከሆንሽ ይበቃል። ምስጋና እንዳትጠብቁ፣ የሆነ የሚታይ ንብረት እንዳትጠብቁ፣ የሚታይ የሚነገር የሚዳስስ ነገር አትጠብቁና ቅስማችሁን አትስበሩ። በተለይ አረብ ሀገር ያላችሁ ማንም ሰው ተነስቶ መረጋገጫ እንዲያረጋችሁ እንዳትፈቅዱ። ማንም እስቲ ወንድ ናቸው ዳር ሆነው የሚተቹን ለአንድ ቀን በእኛ ጫማ ላይ ቢቆሙ እመኑኝ ተቃጥሎ ነው የሚሞቱት። ወረኞች እንደመተቸት ቀላል አይደለም። የአረብ ሀገርን ሴት እንደመተቸት ሆኖ መገኘት ቀላል አይደለም። ማሬ አንቺ ዛሬ ቤት መኪና ስላልገዛሽ ነው አንገትሽን ደፍተሽ ከዛሬ ነገ ኧረ ባዶ እጄን ከመሄድ እያልሽ ማዳም ቤት ተቀርቅረሽ የቀረሽው የሰው አፍ ሽሽት። ማሬ የሰውን አፍ ማዘጋት ምቹ ራስሽ ነሽ። ሐምዱሊላህ በጤነኛ ከሆንሽ ሐምዱሊላህ በእናንተን ሳስተዳድር ኖር ያለው በይ በኮንፊደንስ አነሰም በዛም ስረዳችሁ ቆሚያል ኖር ያለው በኮንፊደንስ አነሰም በዛ 7 አመት የሚሆን 10 አመት ስሰራ ከናንተ አንድ ብር አልጠየቅኩም። ራሴን በራሴ ሳስተዳድርበት ነበረ። አትሊስት እንኳን ለናንተ ያደረኩት ነገር ባይታያችሁም ራሴን በራሴ ሳስተዳድር ነበረ። እናንተ ይሄን ያህል አመት እድሜ ልካችሁን አገራችሁ ላይ ኖራችሁ ምንድነው ያተረፋችሁት? ምንድነው ለኛ ሴቭ ያረጋችሁልን? ምንድነው ለኛ ያስቀመጣችሁልን ብላችሁ ጠይቁ ቤተሰቦቻችሁን እንኳን በኮንፊደንስ። እናንተ አረብ ሀገር ሄዳችሁ ከእድሜያችሁ ላይ ውስን እድሜ አረብ ሀገር አሳልፋችሁ ምንም ነገር ስላልያዛችሁ ከሚያሸማቅቋችሁ ሰዎች ለሚያሸማቅቋችሁ ለምን ቤተሰብ አይሆንም? ለምን እናትሽ አትሆንም? እናቴ አንቺ አረብ ሀገር አይደለም አገርሽ ላይ ቁጭ ብለሽ ይሄንን አመት ሙሉ ስትኖሪ ለልጆችሽ ምን አስቀምጠሻል ብለሽ ጠይቂ። ተሸማቃችሁ አፍራችሁ እድሜያችሁ ላይ እየቀለዳችሁ በየማዳም ቤት አትቅሩ። እንኳን ይሄ ፒፕል እንኳን ረድታችሁት አይደለም በጥብጣችሁ አጠጥታችሁት እንኳን መጨረሻችሁ የማያምር ዜጎች ብትኖሩ አረብ ሀገር ያለን ሴቶች ነን። ምንም ብታመጡ መጨረሻችሁ አያምርም። ባይዘይ ማለት ነው። ባዶ እጃችሁን ሆናችሁ ተስፋ ቆርጣችሁ ምን ይዤ ሀገር ይገባሉ ብላችሁ የቀራችሁት እናንተ ምን ይዤ ብላችሁ ነው አይደለም? ያሉት እኮ ያላቸው አጠራቅመው ቤት የሰሩት እኮ ውዶቼ ከናንተ እኩል ናቸው። ምንም ያሸማቅቅ ነገር የለም። ከናንተ እኩል ናቸው። እነሱ እድሜያቸውን ፈጅተው ትንሽዬ ቆርቆሮ ያላትን ቆርቆሮ እንኳን መተው ቢጠብቋችሁ ጉድለታችሁን ነው ሰርች የሚያደርጉት። ጉድለታችሁን ነው ጉግል የሚያደርጉት። መቼም ያችን ቆርቆሮ እንኳን ለመምታት እድሜሽን ፈጅተሻል ማሬ። ጉልበትሽን ሉዝ አርገሻል። ጤናሽን ሉዝ አርገሻል። ኢትስ ኖት ዘ ሰክሰስ ሀቢብቲ። የሆነ ቆርቆሮ መምታት 10 አመት አረብ ሀገር ቆይቶ 20 አመት አረብ ሀገር ቆይቶ የሆነ ቆርቆሮ መምታት ኢትስ ኖት ሰክሰስ። ቆርቆሮ መተሽ እኮ ካልኖርሽበት፣ ጤነኛ ካልሆንሽ፣ ልጅ ከሌለሽ፣ ደና ቤተሰብ ከሌለሽ፣ ደና ለሳይኮሎጂካሊ ለአይምሮሽ እንኳን የሚጨነቅ ሰው ከሌለሽ ምን ያደርግልሻል? ይሄው አንድ ልጅ እንኳን የላትም ተብላ ቆርፍዳ የቀረች ልጅ አውቃለሁ። ኦልድ ጄኔሬሽን ሆና ማለት ነው። አረብ ሀገር ለፍታ ለቤተሰቦቿ ቤቷን ቀይራ ቤተሰቦቻቸውን ቀይራ ወንድሞቿን ቀይራ ለራሷ እቺን አክላ አገሯ ገብታ ከበሽታ ጋር ማሮቼ ከዱንያ በሽታ የሰው ምላስ ነው ቢግ በሽታ የሚሆንባችሁ። ትልቅ በሽታ የሚሆንባችሁ የሰው ምላስ ነው። ስለዚህ በመጀመሪያ ሰርተሽ ስላልተለወጥሽ አይደለም እርግማን። አረብ ሀገር መምጣት ራሱ ለአንድ ሴት ልጅ እርግማን ነው። እየመረራችሁ ዋጡ። በመሰረቱ አረብ ሀገር ስትመጪ ራሱ እርግማን ነው። በቃ ምንም ነገር ላትመሰገኝ፣ ምንም ነገር ላያምርብሽ፣ በናፍቆት ልትቀጪ፣ በሰው ማጣት ልትቀጪ ነው ወስነሽ የምትመጪው አረብ ሀገር። ለምንድነው ሌላ ነገር የምትፈልጉት? አምልጡ ልላችሁ ፈልጌ ነው። አምልጡ፣ በቃ አምልጡ። ሰው የሆነ ነገር ሰፖርት ሲያደርግ ራሱ የሚያምርበት ሰፖርተር የመሆን ደረጃ ላይ ሲደርስ ነው። የሀገራችን ሀብታሞች
እንዴት መሰላችሁ? ይሄ የፈረደበት ቻት ጂቢቲ አለና የፈረደበት ቻት ጂቢቲ ስጠይቃለሁ እኔ ብዙ ጊዜ አንዳንድ ነገርና ሀብታም እንዴት ሀብታም እንደሚሆን አያችሁ? ሀብታም እንዴት ነው ሀብታም የሚሆነው? እንዴት ነው ሰው ከዜሮ ተነስቶ ወዲያው በ10 ዓመት ውስጥ ሀብታም ነኝ ብሎ የሚያወራው? ብልጥ ሆኖ ነው? ጨካኝ ሆኖ ነው? ሰይጣን ሆኖ ነው? አልችልም የለኝም ማለት ችሎ ነው ማሬ ሰክሰስፉል የሚሆነው? በቃ ስኬታማ ሰው በቃ የተሻለ ሰው የሚሆነው አንቺ የዋ ስለሆንሽ ነው የማያልፍልሽ ማሬ። የዋ በተለይማ አረብ ሀገር ስንመጣ ኤርፖርት ላይ ይሁን የሆነ ቦታ ላይ እመኑኝ የሆነ አደንዛዥ እጽማ ይሰጡናል። የሆነ ነገርማ እንደዚህ የተባይ ምናምን ይረጩብናል። የሆነ ሆዳችን ውስጥ ቦጭ እንዲል ቦጭ የሆነ በፔሳል የታዘለ ውሃማ ይሰጡናል። ስንቶቻችሁ ናችሁ ኢትዮጵያ ያላችሁ ስንት ነገር ተብሎባችሁ እየኖራችሁ ቆይ አረብ ሀገር ልሂድ እንጂ ቆይ ብለሽ ከንፈርሽን ነክሰሽ መተሽ እዚህ ስትደርሺ ታሪክ ተቀይሮ ያየሽ ስንት ሰው አለሽ? ስለዚህ አትናቁ ልላችሁ ፈልጌ ነው። አሁን በአንድ ኮመንት ምክንያት ነው ይሄን ሁሉ ነገር ያወራሁት። አይናቅም በቃ። በነገራችን ላይ አንድ ሚስጥር ልንገራችሁ ዶች የዚህን ሀገር ሚስጥር ማለት ነው። የዚህን ሀገር ብር ሚስጥር ልንገራችሁ፣ ይጠቅማችኋል። እሺ የዚህን ሀገር ሚስጥር፣ የዚህ ሀገር ማለት ኦኬ፣ የዚህ ሀገር ሚስጥር፣ የገንዘቡ ሚስጥር ምን መሰላችሁ? እግዚአብሔር ምስክሬ ነው። ገንዘቡ በጣም ዋጋ አለው። የዚህ ሀገር ብር በጣም ዋጋ አለው፣ ግን በጣም ባለጌ ነው። አያችሁ፣ በጣም ባለጌ ነው። ስታከብሩት በደንብ ነው የሚያከብራችሁ። አያችሁ፣ ስለዚህ አክብሩት። ለምን አትሊስት አንድ ድርሃም አትሆንም? አክብሯት። ታከብራችኋለች፣ ታስከብራችኋለች። መጨረሻ ላይ ስትንቋት፣ አሁን ሴትዮዬ ማለት ነው ሀሳብ ሆኖባታል ሰሞኑን። ሁሉም ነገር አይወራም፣ ግን እንድትበረቱ ስለምፈልግ ነው እኔ ሁሉን ነገር የምነግራችሁ። እግዚአብሔርን እኔ ከፈጣሪ ያገኘዋለሁ። እኔ ሴትዮዬ በሷ ነበረ ገንዘብ የምልከው መጀመሪያ ማለት ነው፣ ሳልነቃ በፊት በሷ ነበር ገንዘብ የምልከው በሴትዮዬ። አሁን የራሴ ባንክ አለኝ፣ ራሴ አሬንጅ ማድረግ እችላለሁ። ገንዘቤን አይመለከታትም ምናምን እና የራሴ የሆነ ፕላን አለኝ። እሷ ደግሞ ያን ፕላኔን እሷን ስላማከርኳት ያንን ነገር እንዳላደርግ የሚያደርገኝ አንዱ ነገር ገንዘብ ማጣት ብቻ ነው። አያችሁ፣ አንድ እርምጃ እንዳልራመድ የሚያደርገኝ ነገር ገንዘብ እጄ ላይ አለመኖሩ ብቻ ነውና ገንዘብ ሲይዝ በጣም ነው ምን እንደዚህ ታውቃላችሁ። በስርዓት ጠርተን ጥሩ አይደለም። ለምንድን ነው ብር እንደዚህ ብታስቀምጪው? ነገ አሁን ቢጠፋብሽ ማንን ልትጠይቂ ነው? እኔ የለውበትም፣ እንትና ወሰደች፣ እንትን ጠፋብኝ ብትይ እዚህ ቤት ውስጥ እኔ የለውበትም ብላ ትልቅ ዋርኒንግ ሰጠች። ትልቅ ዋርኒንግ። ከዛሬ 1 ወርና 2 ወር በፊት ደግሞ ገንዘብ መያዝ አትችይም አለች። ካሽ ገንዘብ መያዝ አትችይም፣ አይቻልም። ከፈለግሽ ላኪ፣ ከፈለግሽ እኔ ጋር ይቀመጣል። አንቺ ጋር ይቀመጣው እግር ትበያለሽ እያልኩ በወዴ ነው። this not your business madam። በቃ this not your business። it's okay ከጠፋም it's okay። ከዛ how you say like this? እንዴት እንደዚህ ትያለሽ? እንዴት እንደዚህ ትያለሽ? በቃ አይቻልም። ባንክ ካለሽ ባንክሽ ውስጥ አስቀምጪ እንጂ እዚህ ብር አታስቀምጫሽ። ባንክ እንደሌለኝ ስለምታውቅ አያችሁ። ከዛ ሰው ተስፋ እንዴት እንደሚያስቆርጣችሁ ልነግራችሁ ስለምፈልግ ነው። እሺ ባንክ አውጭልኝ አልኳት። አይ ከዳማ ባንክ ማውጣት አይችልም፣ በዚህ ደሞዝ ባንክ አይወጣም አለች። ኦኬ ነው እሺ አመቻቸው። እሷ በቀደደችው ቀዳዳ ነው የገባው። ሶ አይ ወንት ቱ ኦፍ ዴይ በቃ
ኦፍዴ ይፈልጋለሁ ስወጣ እንደፈለኩ የምፈልገውን ነገር ለመገዛዛት የምትሰጭኝን ደሞዝ ለመጠቀም ኤቭሪቲንግ ነገር አያችሁ ኤቭሪቲንግ ነገር ማድረግ አለብኝ። እና ግን እኮ ከዛ ማሬ ከዚህ ስንገባ ጸባያቸው ይቀየራል። እንደጠበቁን ሳይሆንላቸው ሲቀር ነው የሚቀየሩት። ሶፊ ለምን መሰለሽ ከዚህ ኢትዮጵያ ስትሄዱ ኢትዮጵያ ያለ ፒፕል ጸባዩ የሚቀየረው ለምን መሰላችሁ? ቦርኮ እንደሆናችሁ ያውቃሉ። ምንም ይዛችሁ እንዳልመጣችሁ ያውቃሉ። ይዛችሁ የምትመጡት ገንዘብ ከአንድ ወር እንደማያልፍ ያውቃሉ። ስትበትኑ እንደኖራችሁ ያውቃሉ። ለዛ ነው እንጂ እንደ ሌላው ዲያስፖራ የአሜሪካ አውሮፓ ምናምን እንደሚኖር አይነት ዲያስፖራዎች የራሳችሁን ህይወት እየኖራችሁ ልጆቻችሁን እያሳደጋችሁ ሴቭ ማድረግ ያለባችሁን እያደረጋችሁ የቤት ኪራይ እየከፈላችሁ ራሳችሁ ላይ ፈንድ እያደረጋችሁ $100 ወይ $50 እየረዳችሁ ኖራችሁ ቢሆን ኖሮ ኢትዮጵያ ስትገቡ ይንከባከቧችኋል። ቢኮዝ የላካችሁ ጥቂት ነው ያውቃሉ። አይምሯቸው ሳይኮሎጂካሊ ያውቃሉ እነሱ ገንዘብ እንዳላችሁ አያችሁ። ለዛ ነው ኢትዮጵያ ያለ ፒፕል የሚቀየርባችሁ ቦርኮ እንደሆናችሁ ስለሚያውቁ። የአረብ ሀገር ገንዘብ ስትረዱ ቆይታችሁ አገር ስትገቡ ከአንድ ወር ያለፈ ገንዘብ እንደማይኖራችሁ ስለሚያውቁ እና ግን ኖሯችሁ 2 አመት ሳትረዱ ወይ 3 አመት ሳትረዱ ጨክናችሁ የሆነ ነገር አድርጋችሁ ኢትዮጵያ ብትገቡ ሁሉም ወዳጃችሁ። እኔ እውነቱን ነው የምነግራችሁ። ማንም ሰው እንዲወደኝ እንዲጠላኝ ብዬ እንትናል እና ቤሩት ያለን እንዴት እናድርግ? ምን ትያለሽ? እግዚአብሔር ሰላሙን ጊዜ ያምጣ። አሁን ቤሩት ያላችሁት ለጸሎት ነው። አሁን የጸሎት ጊዜ ነው። አሁን ቤሩት ያላችሁት የጸሎት ሰዓት ነው። አሁን መጀመሪያ ጸሎት ይቀድማል። አገሪቱ ሰላም ይሁን። ከዛ በኋላ ደግሞ ስቴፕ ባይ ስቴፕ መሄድ ነው እና ከዛ በኋላ ግን ይሄው I have to confident በቃ ባየችን ቁጥር ራሱ ሴትዮዬ በቃ ነው ኮንፊደንስ አለኝ። የሆነ ነገር በተጋጨን ቁጥር ራሱ ኦኬ what the solution ነው? ምንድነው ሶሉሽኑ ነው ማለት? ሶሉሽኑ ምንድነው? if you don't want okay you can leave። እግዚአብሔር ኮንፊደንስ ይኖራችኋል። የሆነ ነገር ሲኖራችሁ ማንንም ሰው ነው ማትለማመጡት። ይሄ ሚሊዮነር መሆን አይደለም ውዶች። 5,000 10,000 $20,000 መያዝ ወይም ድርሃም መያዝ አይደለም። 2,000 ድርሃም ሲኖራችሁ ኮንፊደንሳችሁ አፍንጫችሁ ላይ ነው። አፍንጫችሁ ላይ በተለይ ከናንተ ያልሆነ ችግር ከነሱ የሆነ ችግር ቢመጣ ቤተሰብም አይደለም እኔ ጓደኛ አይደለም ማን የገዛ ልጆቻችሁን አትለማመጡ። የሆነ ነገር ሲኖራችሁ ፖኬታችሁ ነው የምታማክሩት። ከዛ አይቻልም ማለችኝ ኦፍ ዴይ አይቻልም ምናምን አይቻልም ስል ኦኬ ኦፍ ዴይ ካልቻል ደሞዜን ማስቀመጥ ካልቻል እንደዚህ ማድረግ ካልቻል ምን እሰራለሁ ታዲያ? እዚህ የምሰራው እኮ ለዓላማ ነው ማዳም። በቃ so now I have to leave አልኳት። በቃ መሄድ አለብኝ። ምክንያቱም ሴት ልጅ ከሰራች የሰራችበትን ብር የሆነ ነገር ማድረግ አለባት። ኦፍ ዴይ ሰጠች። ስትሰጠኝ ወጥቼ 1 ወር ስወጣ ተሯሩጬ ሲም ካርድ አወጣሁ። ከሷ ስልክ ውጪ ከነሱ ሲም ካርድ ውጪ የራሴን ሲም ካርድ አወጣሁ። ኢምፖርታንት ነገር ሲም ካርድ ነው። ኢሜል መክፈት አለባችሁ። ኢሜል እኔ በዚህ ስልክ በነሱ ስልክ ኢሜል ከፍቼ ነገ ምን አባቴ ልሆን ነው? ኤኒ ሜሴጅ ሲደርሰኝ ከነሱ ጋር ልጨቃጨቅ ነው? ኖ ኔት የኔ ኔት ነው የለም ኔትወርኬ እኔ በተለይ ማርያምን ተሰቃይቻለሁ። ትንሽ ነገር ኮሽ ባለ ቁጥር ልሞት ነው የሚደርሰው። አይዞሽ ማሪ የኔ እናት አይዞሽ። ኔትወርክ አለ ወይስ የለውም? ኦኬ አለው እና ምንድነው እሱ ኔትሽ የሚሉት? እሺ ከዛ ወጣሁኝ። ከምን መጀመር እንዳለባችሁ ወቁ። መጀመሪያ ከምን ኢምፖርታንት ነገር እዚህ ምድር ላይ እኔ የሆነ ነገር እዚህ ጋር ቢፈጠር ስልክ ባይኖረኝ በኢሜይል ሜሴጅ ማድረግ እችላለሁ እኔ